ራማ እስላማዊ ድርጅት የጎዳና ዱዓ። ይሄ ማለት በጣም ታዋቂ ጎዳና ላይ ኡስታዞችን የሚለቅ ድርጅት ነው። ቲክቶክ ላይ እንዳሳያቸው ታዋቂ ቻናል ነው። ድርጅት እንኳን ሳይቀር ቀጥፎ አዋርደነዋል እኮ አሁን የውሸት ቋርፍ ማለት ልንገር ትምህርት ይሁን አብዲል ከሙዝ የሚሰራ ከተለያዩ ጽዋት የሚሰራ ይሄ ተቋም እንኳን 400 ምናምን ሺህ ያለው ኡስታዞቹን አሳያቸው። እነኚህ ተቋም እንኳን ዜናዎቹን ያቸው ዜና የሚለቀቅበት ቴሌቪዥን ፕሮግራም ላይ ሰሞኑን ትናንት ወዲያ ራሱ እየተወራ ነበረ። ይሄ እንኳን ሳይቀር ወራዳ ሚዲያ ስለሆነ ክርስቲያኖች ካካ ነው የሚበሉት ብሎ ቪዲዮ ሰራ። ወራዶች ማለት ነው። ቋርፍ ማለት በደንብ ካልበሰለ ሙዝ የሚሰራ በሰሊጥና በኑግ ተደርጎ የሚበላ ነው። ባይሆን እናንተ ጋር አንድ ልስጥ። ሱናን አቢ ዳውድ 67 ሱናን ናሳይ 27 ሰላም ደክፈተ ቪዲዮን ሰራው ማለት ነው። ቪዲዮን አንጣው አልኩ እኮ ቋርፍ ይባላል። እንደዚህ ይላል ሱናን አቢ ዳውድ 67 ላይ I heard that the people asked the prophet of Allah ነብዩ ሲጠይቁት እንደዚህ ሰምቻለሁኝ ይላል። ናዌትድ አቡ ሰይድ አልኩድሪ እንደተረከው water is brought for you from the well of Buddha ውሃ ከቡዳ ጎሬ ውስጥ መጥቶልሃል። It is a well in which dead dogs, menstrual clothes and the excrement of people are thrown. ጎሬው የሞቱ ውሾች የሚጣልበት በደንብ አስተውል ወንድማችን፣ የሞቱ ውሾች የሚጣልበት የፔሬድ ጨርቆች የሚጣልበት and excrement of people are thrown ሰገራ የሚጣልበት ጎሬ ነው። ጁስ በሉት ጁስ ሆኗል። ኤኒዌይስ the messenger of Allah replied ያላ መልእክተኛ እንዲህ ሲል መለሰ verily water is pure and is not defiled by anything እውነት ነው ምላችሁ ውሃ ንጹህ ነው፣ በምንም ነገር አይቆሽሽም። በምንም ተአምር ውሃው አይቆሽሽም። ምን የተጣለበት ውሾች፣ የሞቱ ውሾች፣ ሴቶች ፔሬድ ጨርቃቸውን እና ሰገራቸውን የሚጥሉበት ውሃ አይቆሽሽም። ውሃው ወራጅ ነው። ውሃው ወንዝ ነው። ውሃው ሐይቅ ነው። ውሃው ትልቅዬ ስለሆነ ነው። እንየዋ ከፍ አድርገው ሱናን አቢ ዳውድ Okay, Abu Dawud said, I heard Qutabai bin Saad say, ask the person in charge of the well of Buddha about the depths of the well. Abu Dawud እንደዚህ አለ። ቁታባ ቢን ሳድ የሚባለውን ሰውዬ ጠየቅኩት ስለ ውሃው ጥልቀት፣ ምን ያህል ጥልቅ ነው ውሃው? He replied, at the most, the water reaches pews. በጣም ከፍ ካለ በጣም ውሃው ከሞላ እዚህ ፕራይቬት ፓርት አካባቢ ከእምብርታችሁ ዝቅ ብሎ እሱ አካባቢ ነው የሚደርሰው። ውሃው በጣም ከሞላ እዚህ እንትናችሁ አካባቢ እምብርታችሁ አካባቢ ነው የሚደርሰው። የቱ ጋር ነበርኩኝ? Then asked, where does it reach when its level goes down? ዝቅ ሲልስ ምኑ ጋ ነው? He replied, below the private part of the body. ውሃው ዝቅ ሲል ደግሞ ከፕራይቬት ፓርታችሁ ጉልበታችሁ አካባቢ ነው የሚሆነው ውሃው። በጣም ሞላ ከተባለ ግን እምብርታችሁ አካባቢ ከደረሰ ነው። ኦልራይት። ምናልባት ውሃው እንደዚህ ወራጅ ነው? ኖ፣ ዌል ነው፣ የረጋ ነው። ምናልባት ትልቅዬ ነው። እንየዋ Abu Dawud said, I measured the breadth of the well of Buddha with my sheet, which I stretched over it. I then measured it with the hand. It measured 6 cubits in breadth. ነዛ ውሃውን ጎኑን እንደዚህ እንትኑን ለካውት ሽት ወይንም ደግሞ አልጋ ልብስ ነገር አንጥፌ ይላል። ልብስ አንጥፎ ለካው። ምን ያህል ነው ጎኑ ውስጥ ጥልቀቱ? አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ
አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው እነሱ እንደጠቀሱ ወለቀድ ዘራና ለጀሃነም الجن والإنس لهم قلوب أولئك كالأنعام بل هم أضل على إن تزب ወዲያ ምን ይላል እኔን ተተውኝ ተከብት በታች ናቸው ብሏል ثم رددناه አስፈለ ሳፊሊን ይሄን እያለ ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደውም አቅሉን ታልተጠቀመ አቅል የሰጠውን አቅል ታልተጠቀመ ሰውነት የለውም የሚልን ያመለክታል። አላሁ አክበር። ይሄ ሙስሊም አይደለም። አውርደው ያስከብቴ አላሁ አክበር። ሙስሊም አይደለም ማለት ማን ሙስሊም? ኧረ በእናትህ ምን ወይ ሰይህ ቁጭ ላይ የሰማህ እዚህ አንተ ደግሞ ማን ወደ ሰማይ ቅርብቶ ይመጣል አላህ ማን ነው የሚለምነኝ? የትኛው ባሪያ ዝም በል ተነስቶ ይበረደ እኔን የሚለምነኝ ብሎ አይመጣም ትላለህ አንተ? አይመጣም። ኧረ አውርደው ሙስሊም አይደለም። ማን አንተ ሙስሊምና ፈቃድ የሰጠህ አንተ ራስህ ሙስሊም መሆን ራሱ ደሞ እዚህ ዝም ብለህ ሰማለህ እንደሚያክሰው ቁጥ ባሽ ነህ አንተ አህባሽ ነህ። ዝም በል አስወጣኝ ይሄንን ሌባ እዚህ የአረብ ገንዘብ እየበላ እዚህ ማን ይሰጠዋል? ሱብሃንአላህ ያለው ገንዘብ እንደኔ ፍዳውን አይተጠቃ ሰርቶ ነው እንጂ ይሰጡታል እንዴ? ታቱ ታርሽ በላይ ነው ብለህ አታምነው። እሱ ቁርአን አይቀበልም። አርራህማኑ ዐለል ዐርሽ ኢስተዋ ሱረቱ ጣሃ ክፈትለት። አይቀበልም። የማይቀበል ከሆነ አንተ ሳትወልድ በፊት አውቀዋለሁ። ዐርሽ ኢስተዋ ብሎ እንደ ትልቅ ነገር ያመጣልኝ ይፈቃል እንዴ? እንግዲህ እናንተ ቁርአንን ነው እንትን የምትሉት። እኔ አንተ ዝም በል አንተ እኔ ከእናንተ ጋር ማውራት አላህ መውጁድን ብላ መካን ባይናችሁ እናንተ ንገረኝ። አብደላ 95% ሙስሊም ይሄን ነው የሚያምነው። አብደላ ኦኬ፣ ይሄን የማያምኑስ ሙስሊም አይደሉም ነው? 95% ይሄን ነው የሚያምኑ ማለት መብታቸው ነው። የሚፈልጉትም ማመን ይችላሉ። ግን የፈለግከውን 2 ቢሊዮን ሙስሊም ህይወት ያለው 2 ቢሊዮን ሙስሊም ኦልሞስት ይሄንን አያምንም። አላህ ይወርዳል አይልም፣ አርሽ ላይ ይቀመጣል አይልም፣ ይንቀሳቀሳል አይልም እኮ ነበረ። ቁርአን ወደ ነብዩ እንደተወረደ ማስረጃ አምጣልኝ አልኩ። ነብዩ የተወረደላቸው ወህይ አንደኛ ቁርአን እንደሆነ ከቁርአን ማስረጃ፣ ሁለተኛ ሐዲስ አልቁድሲ እንደሆነ፣ ሶስተኛ ኖርማል ሐዲስ እንደሆነ። ለማንኛውም እኔ የሄድኩኝ ነው። ማሂር ይግባ፣ ሌላ ወንድሞች ይግባ። እኔ መግሪብ ሰላት እናንተ ጋር ስዳረቅ ሰላት እንዲያመልጥ አልፈልግም። በተለይ ሐዲስ ማሄርም ይሰግዳል፣ እኛም እንሰግዳለን። ሐቢብ ማሄርም እኮ ይሰግዳል። ምን ሆነ ነው ማሄር አይሰግድም ያለ? እናንተ ለምን ትሰግዳላችሁ? ምን ሆናችኋል? ዲኑ ሹብሃ የለውም። በር ከየት አመጣችሁት? ለምን ርዕስ ዲኑ ሹብሃ የለውም። መግሪብን በዚህ ሰዓት ስገዱ ያላችሁ ማን ነው? መግሪብ 12 ሰዓት ላይ ስገዱ ያለው ማን ነው? እኮ ርዕስ እየቀየርክ እኮ ነው። በዚህ ጉዳይ እኮ መቆም አይችልም። እዛ ርዕስ ላይ መቆም ስለማይችል እኮ ነው እኮ። አላህ ያህዲኩም። ወላሂ ተመለስ የምለው ከሽርክ ተመለስ። አንዴ ቦስ አንዴ እኔም ኦልሬዲ ሰው ቤት ለዚያራ እየሄድኩኝ ነውና ፕሊዝ ቦስ አንዴ ዝም በልና አቡኬ ስላለ አቡኬ ርዕሱን እንቀጥለው። በረ ነብይ ነው ከልጆቹ ወልዶ እንደዚህ አይነት ነገር አይሰራም ብሎ አስተካከለው። ሱለይማን የተከበረ ነብይ ነው። ሶሎሞን መጽሐፍ ቅዱስ የሰጠው ክራይቴሪያ ግን የተለየ ነው። 1000 ሚስት አገባ ምናምን ይላል። እስልምና ይሄን ነገር አርሞታል። ኖ ሶሎሞን የተከበረ ነብይ ነው፣ ይሄን ነገር አያደርግም ማለት። ነቢያቶች ግን ምን አይነት እምነት ነበራቸው የሚለውን ከእስልምና አንፃር ላሳይሽ። በመጀመሪያ ስለ ነቢዩላህ ኢብራሂም ሲናገር አምላካችን አላህ በሱረቱል ኢምራን ቁጥር 67 ላይ ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር፣ ከአጋሪዎችም አልነበረም በማለት ኢብራሂም ሙስሊም እንደነበረ ይናገራል። ኢየሱስ ክርስቶስ ሙስሊም እንደነበረ ሐዋርያቶች ሙስሊም እንደነበሩ ሲናገር ደግሞ በቁጥር ምዕራፍ 5 ቁጥር 111 ላይ ወደ ሐዋርያትም በእኔና በመልእክተኛ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች ሆንን። ሁሉም ነቢያቶች ሙስሊም እንደነበሩ የተከበረ ስብዕናና ጸባይ እንደነበራቸው ይናገራል ቁርአን። ተረዳሽ? ሁሉም ነቢያቶች አንድ አምላክን የሰበኩት
ሙስሊም መሆን ማለት ባይዞ መታዘዝ ማለት ነው። እሺ ከቋንቋ አንፃር ነግሬሻለሁ ቅድም በቁርአን ምዕራፍ 29 ቁጥር 46 ላይ አምላካችን ሲናገር ምን አለ? አምላካችን አምላካችሁም አንድ ነው፣ እኛም ለእርሱ ታዛዦች ነን አለ። ታዛዥ ነን ለሚለው የገባው ቃል ሙስሊሙን ነው። ሰው ሙስሊም መሆን ማለት መታዘዝ ማለት ነው። አንድን አምላክ መገዛት ማለት። አሁን ለምሳሌ እንዲህ ሙስሊም ሁኚ ካልኩሽ እኔ ምን እያልኩሽ ነው? አንዱን አምላክ ተገዢ፣ አንዱን አምላክ አምልኪ እያልኩሽ ነው። ተረዳሽ አይደለ? ግን በመጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያዘዘበት አለ አምላክ የክርስቲያኑ እግዚአብሔር ክርስቲያን ሁኑ። ልክ እንደ ቁርአን አምላካችን አለ በቁርአን ላይ ሲነግረን አንድ ነገር ይነግረናል፣ ግልጽ በሆነ ቋንቋ ያቄን ሳትመልስ ልትወድ ነው እንዴ? ምንድን ነው የጠየቅሽው? እሺ የማቴዎስ ወንጌል ምዕራፍ 16 ቁጥር 20 ላይ እርሱ መለሰ የእስራኤል ቤት ለጠፉት በጎች በቀር አልተላኩም ይላል። ለእናንተ ለኢትዮጵያኖች የተላከ ማን ነው? ይሄ ጥያቄ ነበር። ማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 20 እንደዛ ይላል። 24 ክፈተው እስኪ ክርስቲያን። በዛውም ግን ተዘጋጂ ለኢትዮጵያ የተላከ ነብይ አንቺም በዛው ታመጭልናለች። ምክንያቱም ሱራ 14 ላይ ለሀገሮች ለሁሉም ጎሳዎቻቸው በቋንቋቸው ነብይ ልከናል ስለሚል ማለት ነው። አንቺ የጠቀሽው ክፍል እንደዚህ ይላል። ከየት ነው ያመጣሽው? ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ 16 ነበር ቅድም ያልሽው። እሺ ቀጥል ክርስቲያን። ምዕራፍ 15 ኦኬ ምን ይላል? አንተ ምንኛ ኦኬ እርሱ መልሶ ከእስራኤል ቤት ለጠፉ በጎች በቀር አልተላከውም አለ። ኦኬ ምንድነው እዚህ ጋር ጥያቄሽ? አሁን እሱ ለእስራኤል ለጠፉ በጎች ቢቀሩ አልተላኩም ብሏል። ስለዛ የኢትዮጵያ ተላከውን ንገሪ። ኦኬ እስራኤል ማለት ምን ማለት ነው? ምን እስራኤል አይሁዶች ናቸው። ማን ያለሽ እንደዛ? ኦኬ እስራኤላዊ ኢትዮጵያዊ ናቸው ማለት ልትለኝ ነው እንደዛ? አይሁድ እነሱ ናቸው እስራኤል ያለሽ ማን ነው? አሁን ግልጽ እኮ መጽሐፉን ነገር ሀቢቢ ምን ሆነክ ነው? ከእስራኤል ቤት ለጠፉት በጎች ቢቀሩ እንጂ አልተላኩም ብሏል። እስራኤል አይሁዶች ናቸው እስራኤል የሚባሉት ያለሽ ማን ነው? ኦኬ እስራኤል ምንድን ናቸው? እሺ ኢትዮጵያዊ ናቸው። መልካም እስራኤል ማለት ምን ማለት ነው? ትርጉሙን ታውቂያለሽ? ምን ማለት ነው እስራኤል ማለት? ተበፉ ነው ንገረኝ። እስራኤል የምናውቀው እስራኤል አንድ ነው። የሁሉም ነው የምናውቀው። ሌላ የምናውቀው ነው የለም። እስቲ አስረዳኝ አንተ። እስራኤል ማለት ሩህቲ ቁርአናውን ባለማወቅ ወስዶታል እናንተ ጋር እስራኤል የሚለውንም ይጠቀመዋል። ያ ስህተት ነው። እስራኤል ማለት ህዝበ እግዚአብሔር ማለት ነው። የእግዚአብሔር ህዝቦች ማለት ነው። እሺ መጽሐፉ አዳምጪ እንደዛ የሚል አሳይኛ አንዴ ተረጋጋ። አደረብኝ ኤል የሚለው የእግዚአብሔርን ስም ይዝ ነው። ሚካኤል፣ ገብርኤል፣ ኡራኤል እንደዚህ የሚሉ ኤል ቃላቶች እስራኤል ኤል ማለት የአምላክን ስም ከኋላ መጨረሻ የያዙ ናቸው። እስራኤል ማለት እኛም እስራኤል እንባላለን። እነሱ ነሰሰርሊ እስራኤል ማለት አይደለም። ሮሜ ምዕራፍ 9 አንዴ ክፈተው። ሮሜ ምዕራፍ 9 ቁጥር 6 ላይ እስራኤል እነኛ በስጋ ስለተወለዱ እስራኤል ናቸው ብለን አናምንም። እነኛ የምታውቂያቸው ከፍልስጤም ሆነ ከኢራን ጋር የሚዋጉት የሚታኮሱት የሚገዳደሉት እነሱ ነሰሰርሊ እስራኤል ናቸው። የተስፋው ቃል ወራሾች ናቸው ብለን አናምናቸውም። ሲጀምር እስራኤልም አይደሉም ብለን ነው ምናምን። አገር ስለተወለዱ እስራኤል ናቸው ማለት አይደለም። ኤኒዌይስ ነገር ግን በደንብ አስተውይ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። ከእስራኤል የሚወለዱ ሁሉ ምንድን ናቸው ይልናል እህታችን? እስራኤል ናቸው ነው የሚለን ወይንስ አይደሉም ነው የሚለን? ሮሂቲ ኤኒዌይስ እነኚህ ከእስራኤል የሚወለዱ ሁሉ እስራኤላዊ አይደሉም። ስለዚህ በደንብ አስተውይ። መጽሐፍ ቅዱስ እስራኤል ሲል እናንተን የምታውቋት እቺ መዳፍ እጅ የምታክል ከዙሪያ ካሉ ከፍልስጤም ከምናምን ጋር የምትታኮሰው የምትጋደለውን ነው የምታውቁት። እስራኤል መጽሐፍ ቅዱስ ሲል ግን ከዛ የሰፋ ከዛ የተለየ አድምታ አለው ማለት ነው። ከዛ የሚወለዱት ሁሉ እስራኤል ናቸው ብለን አናምንም።
መጽሐፉም እንደሚነግረን። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸውም ልጆች አይደሉም። ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3 አብርሃም በዘርህ አሕዛብ ይባረካሉ ተብሎ ተነግሮ ቃል ኪዳን ተገብቶለት ስለነበር ማለት ነው። ስለዚህ እስራኤል የሚባሉት እነማን ናቸው የተባለ እንደሆነ እንዴት ነው የሚጠሩት? የአብርሃም ልጆች የሚባለው በምንድን ነው ያለ እንደሆነ ከፍ አድርገው። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። በማ በይስሐቅ። ስለዚህ ወደ ሞሬ ተራራ ላይ ዘፍጥረት ምዕራፍ 17 ዘፍጥረት ምዕራፍ 20 ስትመለከቺ ለአብርሃም የተገባለ ቃል ኪዳን አለ። አስቀድሞ ዘፍጥረት ምዕራፍ 12 ቁጥር 3 ላይ እንደተነገረው ማለት ነው። ስለዚህ ይህም የተስፋ ቃል ልጆች ዘር ሆነው ምን ሆነው ወጣች። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ እስራኤል ማለት የእግዚአብሔር ልጆች ማለት ነው። ስለዚህ እግዚአብሔር ልጆች ማለት ደግሞ በየትኛው የሚመጣውን በተስፋው ቃል በይስሐቅ በኩል የሚመጣ እነኚህ ምን ይባላሉ? የእግዚአብሔር ልጆች ተብለው ይጠራሉ፣ ወይም ደግሞ ልጆች ተብለው ይጠራሉ ማለት ነው። እነኛ ግን በስጋ ቢወለዱ የእግዚአብሔር ልጆች ተብለው አይጠሩም። ገላትያ ምዕራፍ 3 አንድ የክፈተው ገላትያ ምዕራፍ 3 ቁጥር 8 ላይ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይለናል። አሕዛብ አስቀድሞ እንደሚባረኩ ወንጌልን አስቀድሞ ለአብርሃም ተሰበከለት። እንደዚሁ ከእምነት የሆነ ካመነው ከአብርሃም ጋር ይባረካሉ። በማን ይባረኩት? በአብርሃም ያመኑ። ቁጥር 24 ላይ ከፈርገው እንደዚሁም በእምነት እንድንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ያ ለሙሴ የተሰጠው ሕግ ሞግዚት ነበር፣ ወደ ክርስቶስ የሚያመጣ። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በእምነት በኩል በክርስቶስ የማን የእግዚአብሔር ልጆች ነው። እዛ ጋ የእግዚአብሔር ልጆች የተባሉት የአብርሃም ልጆች፣ በይስሐቅ በኩል የተጠሩት እስራኤል የተባሉት የእግዚአብሔር ልጆች የተባሉት ነበሩ አይደለ? እዚህ ጋር ደግሞ በእምነት በኩል በክርስቶስ የእግዚአብሔር ልጆች ተብለው ይጠራሉ። ከፍ አድርገው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይንም ጨዋ ሰው የለም፣ ወንድ ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር የአብርሃም ዘር እንደ ተስፋውም ቃል ምንድናችሁ? ወራሾች ናችሁ። ስለዚህ ሁላችን አይሁድ የለም፣ ግሪክ ሰው የለም፣ ሁላችን በክርስቶስ አንድ ሰው ነን። እንኪያስ የአብርሃም ዘር ነን፣ ወራሾች ነን። እነኛ በስጋ የሚወለዱት እስራኤሎች ግን እስራኤል አይባሉ። ለዚህ ነው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሂዱ ወንጌልን ሁሉ ለአሕዛብ ስበኩ ካለ በኋላ ወደ ዓለም ይልካቸዋል። ሰው ወደ ዓለም ይልካቸዋል። ክርስቶስ የመጣው ከዛ ከነሱ ነው የተገለጠው፣ በእነሱ ጋር ያገለገለው፣ እነሱ ጋር ነው እንትን ያለው፣ ስቴፕ አለው። ከዛ በኋላ ወንጌል ለአሕዛብ ሁሉ ወደ ዓለም እንዲሰበክ ተተማሩ በኋላ ይልካቸዋል ማለት ነው። ሱራ 14 ቁጥር 4 አንዴ ክፈተው። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በመልእክተኛ ማናቸውንም ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። እኔ በአማርኛ እስኪ የተላከልኝ ነብይ አለ፣ በትግርኛ የተላከላችሁ ነብይ አለ፣ በኦሮምኛ በአፋርኛ የተላከላችሁ አለ። በወገናችሁ ቋንቋ እንጂ በሌላ በማንም አላክንም ይላል። ሱራ 6:38 አንዴ ክፈተው። በወገኖቹ ቋንቋ ለሁሉም ከተላከ ማን ነው የተላከላችሁ? ከተንቀሳቃሽም በምድር በሁለት ከንፈሮች በሚሄዱ መመሳሰላሎች በመጽሐፍ ውስጥ ምንንም ነገር አልተውንም፣ ከዚያም ወደ ጌታቸው ይመለሳሉ። ስለዚህ ሁሉን ነገር አልተዉ፣ ሁሉ ነገር ተዘርዝሯል፣ በመጽሐፍ ውስጥ ተብራርቷል። እንደዛ ከሆነ እስቲ ወደ ኢትዮጵያ የተላከው ነቢይ ማን ነው? በአማርኛ የሚናገር ምንም አልተውንም ብሏል። ምንም ካልተዉ ማን ነው? ይበቃናል። መጀመሪያ አላህ ምግብ ነው የሚያቀርበው፣ ትበላለህ፣ ከዛ በኋላ ትጠጣለህ። መጠጡ ደግሞ ወንዝ ነው የሚሰጥህ፣ ጠጅ ትጨምሳለህ። እዛ ግን ጀነት ውስጥ ሻወርማ አለ። እዛስ አንተ ወላሂ ሻወርማ ብሎ ያዛል እኮ እዛ ሄዶ ላኢላሃ ኢለላህ። ምን ችግር አለው? እወዳለሁ ሻወርማ ወላሂ። በርገር አልፈልግም።
ሻወርማ እንትንስ ዶሮ ወጥ። ኧረ ዶሮ ወጥ ደግሞ አንዳንዴ ያምረኛል። የጀነት አዋፋቶች አሉ ከዶሮ የበለጡ ወላሂ። አልጋው ደግሞ አንተ ምግብ ላይ አልጋው ደግሞ አላረፍረፊን አላቡኪ ራሱ የሚርገፈገፍ ነው ወላሂ። ኧረ እና ያው ሙተኪኢነ አላ ረፍረፊን ኹድሪ ወላሂ ነው የምልህ እኮ ቁርአን እኮ ነው። እናት እኛ አፍንጫሽ እንዳሾልክ ሰማ። እኔ የምለው የወገብ ህመም የለም በለኛ እዛ ቤት። አላሁ አክበር። ይሄ እንደዚህ መፈሻፈሽ እኮ የለም። ዝም ብለህ ነው የምንረካው። ትበላለህ፣ ትጠጣለህ። ካካ የለ ሽንት የለ፣ በላብ ነው የሚወጣው። ላቡ ደግሞ ሚስክ ሚስክ ነው የሚለው። ከዛ ጁምዓ ደግሞ ዚያራ አለ። ነብዩን ሂደህ ትዘይራለህ። አላሁ አክበር አለይሂ ሰላቱ ወሰላም። ነብዩን ሂደህ ግንባር አይናቸው መሃል አይናቸው ላይ ስስማቸው። ንጽጽር እንዴት እንደጀመርኩ ታውቃለህ? ባክስተሪውን አላውቅም። ንጽጽር እንዴት እንደጀመርኩ። ኦኬ ንጽጽሬን እንዴት እንደጀመርኩ ምንም መረጃ ሰምተህ አታውቅም? ንጽጽር እኔ የሰማሁት ከዚህ በፊት በሙስሊም እንደነበርክ ነው የሰማሁት። ከዛ በኋላ ወደ ሙስሊም አይደለሁም። እንደዛ ነው የሰማሁት። ባልሳሳት 2015 አካባቢ ነው የጀመርኩት ይመስለኛል። ስልጤ ላይ የተፈጠረ ረብሽ ታስታውሳለህ? ከዛ በኋላ እንትን ወደ ጎንደር እና ጎጃም ላይ አይ ቲንክ ጎጃም አካባቢ ላይ ብቻ እንደዚህ አይነት ነገሮች ረብሽ ታስታውሳለህ? ኦኬ እዛ አካባቢ ላይ ስልጤ ላይ አማራው መኖር የለበትም መፈናቀል አለበት ተብሎ እንደተሰራ እና ረብሽ ብዙዎች እንደተፈናቀሉ ንብረት እንደወደመ ታስታውሳለህ? ኦኬ የዛን ሰዓት ስለዚህ አልተከታተልክም ማለት ነው። በዋናነት ድምፅ ስሆን ነበረ ንጽጽር የጀመርኩት። ለምን ድምፅ ሆንክ? መተተኞች ናቸው፣ ድግምተኞች ናቸው ከሰሜን የመጡት ተማሪዎቻችን ሰነፍ ሆነውብናል። ስለዚህ ሰነፍ እንድንሆን ያደረገ ተማሪዎቻችን ትምህርት ፌል እያደረጉ ያሉት እየወደቁ ያሉት ልጆቻቸው ጎበዝ የሆኑት አባቶቻቸው መተት እያደረጉብን ነው፣ ጠንቋዮች ናቸው። ስለዚህ ስልጤን ለስልጤ መወገድ አለባቸው ሰሜናውያን በሚለው ላይ ነው ንጽጽር የጀመርኩት። ይሄ ጤናማ አይደለም። ማንኛውም ሰው ኢትዮጵያዊ እስከተባለ የፈለገበት ቦታ ሄዶ መኖር ይችላል። ፐርሰናሊ የኔ እይታ ነው። አንተ ሁሉም ሰው የፈለገበት ቦታ መኖር ይችላል ብለህ ታምናለህ? ኢትዮጵያዊ የፈለገበት ቦታ ሄዶ መኖር አለበት። ኦኬ። ስለዚህ በዛም ወቅት ላይ ስልጤ ላይ አማራው መኖር የለበትም ተብሎ ነበረ ማለት ኦርቶዶክስ ነው ብሎ ነው የሚያስቡ ስልጤዎች። ያ ስለዚህ አማራውንም ኦርቶዶክሱንም በእምነት ብሔሩን የሚጠቀሙት ሃይማኖቱን ለመምታት ነው። ሃይማኖቱን አንዳንዴ የሚጠቅሱት ብሔሩን ለመምታት ነው። ሁለቱንም ኢንተርቼንጅብሊ ይጠቀሙታል። አካሄዱን በደንብ ስለማውቀው ማለት ነው። ስለዚህ ይሄ ጤናማ አይደለም። ማንኛውም ሰው በመሆኑ ኢትዮጵያዊ በመባሉ የትኛውም ክልል ላይም ሆነ የትኛውም ዞን ላይ መኖር መፍቱ ነው የሚል ቪዲዮ ሰራው። ከዛ አይ ድግምተኞች ናቸው፣ መተተኞች ናቸው፣ በዛ ምክንያት እኛ ሰነፍ ሆነናል ትምህርት ላይ እነሱ ጎብዘዋል ሲሉ ይሄ ከድግምት ከመተት ጋር ማያያዝ በራሱ የአይምሮ ውስንነት ነው። ማንበብ ሲሳንህና መመራመር ሲከብድ ስንፍናህን በመተት አላከህ የሰው ንብረት ማውደም፣ የሰው ሕይወት ማጥፋት ጤናማ አይደለም የሚል ተቃውሞ አቀረብኩኝ። ንጽጽርም አልሰራም ነበር፣ የለውበትም ነበር። እንዴት እንዲህ ትላለህ? እመን መተተኛ ናቸው የሚል መጣ። ከዛ ምንድን ነው ብዬ እንደገና በደንብ ቼክ ሳደርግ አይ አባቶቻቸው ካህናቶቹ እጣቢያችሁን ውጪዝ ታጠቡና ሜይ ቢ ፕራይቬት ፓርቶችን ማለት ነው የሰውነት ድብቅ ክፍሎችን ትታጠብና እሱን ታጠቡና አምጡ ስንላቸው ውሃውን አልሰጣሉን የሚል አመጡ እንደገና ኤክስኪውዝ። ስለዚህ መተተኛ መሆናቸውን በዚህ ያውቀናል። አባቶ የተሰባስበን ከካህናቶች ምናምን
እሱን እጠቡና አንጡ ስንላቸው አልሰጣሉን። ከዛ እዚህ ላይ እንደገና ሪያክሽን ሰራው። ምን ማለት ነው? ነገ አንዱ መጥቶ የኔ ልጅ ታማሚ ሆናለች ወይን ሰነፍ ሆናለች ብልትህን ታጠብና አንጣ በአንተ ጣቢ እንትን ስንል መተቱ ይወጣል ቢለኝ እሰጠዋለሁ ወይ እኔስ? ምክንያቱም እኔ ሰነፍ የሆንኩት እኔ ከኔ ታማሚ ሆነው አንተ መተት አድርገህብኝ ነው። ብልትህን አንጣና አጠብና ወይን እንደዚህ ታጠብና አንጣና ይድናል ሲለኝ እሰጠዋለሁ ወይ? ከሰጠሁት እኮ አዎ እኔ መተት አድርጌብሃለሁ እያልኩትም ነው። የውሸቱን እንደዛ ብሎ ታምም ያለው ብሎ ወይን ነገር ሆኛለሁ ብሎ ብልትህን አንጣ ታጠብና ብሎኝ ከሰጠሁት በኋላ ከመሜ ዳንኩ ቢል የዛን ሰውዬ ቤተሰብም ሆነ ሰውዬን ክብር አይነካም ወይ? ደግሞስ አምላካችሁ በእኛ ብልት ውሃ አጣቢ ነው ወይ የሚያድናችሁ ከድግምትና መተት? ይሄ ትክክል አይደለም ስል አምላካችንን ተሳድበሃል፣ እምነታችንን አንቋሻል አሉ። አይ አምላካችሁ የሚያድን ቢሆን ራሱ ማዳን አለበት። ሴጣን የሚወጣው በእኔ የቂጥ እጣቢ አይደለም። ጸበል ሂዱ ይለቅላችኋል አጋንንታችሁ። ይሄ ሆን ብላችሁ ማህበረሰቡን እናንተ ብሔርና ቋንቋ ማይመስለውን በእምነት ማይመስላችሁ ለመምታት ነው አልኳቸው። ሃይማኖታችንን ተሳድበሃል ብለው ቀወጡት። ስለዚህ እንደዚህ ያስካላችሁ ብለን ሃይማኖታቸው ማንበብ ጀመርኩ። ወደ ንጽጽሩ ገባው። ስለዚህ በአንተ ሎጂክ መሰረት አንተ በጠየቅከው መሰረት ድምፅ ሆነሃል ወይ ብለህ ለጠየቅከው ድምፅ ሆኛለሁ አልሆንኩም። በዚህ ባጀማማሬ ብቻ ቪዲዮዎቹን ቼክ ታደርጋቸዋለህ። በዚህ ባጀማማሬ ብቻ